በጣም ትላንትና ነው ያየሁት ይሄን ቪዲዮና በጣም ነው ያመመኝ፣ በጣም ነው የዘገነነኝ፣ በጣም ነው ያመመኝ፣ በጣም ነው ልክ ውስጥ ሁሉ የገባሁት ማለት ነው። ምን ብዬ ልጻፍ ምን ላድርግ? ይኸው ግራ ግብት ነው ያለኝ ሳየው ማለት ነው። የምር ነው የምልሽ። በቃች የምትደበደበው ልጅ እኔ የእሷ አኩያ ሴት ልጅ አለችኝና እኔ ልጄን እየመቷት ነው የመሰለኝና ምን አይነት ቤተሰብ እንዳሳደጋቸው ምን አይነት እነሱ አይደሉም ባለጌዎቹ፣ ያሳደጓቸው እናትና አባት ናቸው። ለምን እነሱ ፊት ባይሰጧቸው ይሄንን ነገር ልጆቹ አይተገብሩትም። የፈለገ ጉርምስና ላይ ቢሆኑ በቃል ሊያወጣ ጉርምስና በቃል ልታወጪ ትችላለች። ለምን ልጅ ሲጎረምስ ለእናት ለአባቱም የማይመለስበት ጊዜ አለ፣ ቃላት የሚመለስበት። እጅ መሰንዘር ግን በጣም ርካሽ የሆነ እድገት ልጆቹ እንዳደጉ ነው የሚያስታውቀውና በጣም ነው እኔ እንደው በኢትዮጵያ ብሆን ሰፈራቸውን አፈላልጌ በሄድኩኝ እቺን ልጅ አቀፌም በቃ ምን ላርግላት፣ በቃ ለነሱስ ምን ላርጋቸው። በጣም ነው ስሜቴን እንትን ያሉብኝና ልጆች ስናሳድግ በቃ ይሄ በትክክል እናሳድግ። በትክክል እነዚህ ልጆች ነገ ህይወታቸው የት ቦታ ላይ እንደሆነ አያውቁም። የሰው ልጅ ደግሞ የምድር ህግ ነው፣ የዘሩትን ካርማ ማጨድ የግድ ነው። ዛሬ እንደሷ ወይ እዛው በሀገራቸው ዜጋ ላይ ተቀጥረው ላይሰሩ ይችላሉ፣ ግን የትኛውም ዓለም ላይ ተቀጥረው ይሰራሉ። የዛን ሰዓት የተዘራ ይዘር ትከፈላለች። ያንን ነገር ወላጅም እንደ ወላጅ ማሰብ አለበት። እነዚህም ልጆች ደግሞ ህፃን አይደሉም እና በቃ ምን ብዬ ልንገራችሁ፣ እኔ በጣም ነው ስሜቴን የጎዳችሁ። ልጅ ብትገኝና ብትረዳ የራሷ ትምህርት ወደ ትምህርትም ዓለም ብትገባ የራሷንም ነገር ቢደረግላት በጣም ነው ደስ የሚለኝ። ፊት ለፊት መታች ልጅ ብትረዳ ጥሩ ነገር ቢደረግላት። ሲጀመር ልጅ ናት በጣም እና እንደ ወላጅ ነው። እኔም ወላጅ ነኝ፣ የልጆች እናት ነኝ። እንደ ወላጅ ነው የማወራው። ስናሳድግ ልጆቻችንን በስርዓት እናሳድግ፣ በስርዓት እናሳድግ። እንደዚህ አይነት ነገር ይሄ የኛ ክፍተት ነው፣ ይሄ እናት አባት ክፍተት ነው እንጂ ልጅ ተነስቶ ያላየውን እንግዲህ እነሱ እንደዚህ በድፍረት እየቀረጹ መጡ ማለት እናት ደግሞ ሌላ ነገር ነው የምታደርገው ማለት ነው። ከዛ የበለጠ ከእናታቸው ካሳደገቻቸው ፊት ባያገኙ አያደርጉትም ማለት ነው። ሁለተኛ ደረጃ እኔ እንደው እንደ አንዲት ሙስሊም ራሱ ሂጃብ አለባበሳቸውን አይቻለሁ። ሙስሊሞች ናቸው ልበል እንግዲህ። እንደዛም ከሆነ ደግሞ ምግብ እንኳን እናንተ ሳትበሉ ቀድማችሁ እነሱን አብሉ ነው የሚለው በዲኑ ራሱ ማለት ነው። እና ትልቅ ሐራም በቃ የመግደል ያህል ነው ያደረጉባት እና ፈጣሪ ይቅር ይበል ልቦና ይስጠን ነው የምለው። ግን ልጅቷ ተገኝታ ብትረዳ ወደዚህ ብትመጣ በጣም ነው ደስ የሚለኝ። ሼር እናደርጋለን። የሚያውቃቸው አካልም ካለ ወደዚህ ለማምጣት እንሞክራለን፣ ወይም ወደ ተሻለ ሚዲያ የመረዳት የሚለውን ነገር አስተካክላችሁ በህዝብ መታገዝ አለባት፣ ድምጿ መሰማት አለባት፣ ፍትህ ማግኘት አለባት በሚለው አስተካክል። መጀመሪያ እንደዛ ትደረግና ነው ወደ ለምን መሰለሽ እንደዛ ያልኩት። አሁን ዛሬ እቺ ልጅ ስትመታ ቅድም ፈዱዬ ብላ ነበረ፣ ስትመታ ነገ እቺ ልጅ እናግዛት የሆነ ነገር እናደርግላት ስንል ነገ ደግሞ ሌላዋም እንደዚህ ይገኛል እንደያሉ እንደዚህ የመምታት እንትነቱ እየሰፋ ነው የሚመጣው። በደንብ ነገሩ ተጠንቶ ማገዝ ካለብን ትታገዛለች ልጅቷ። እኔ በጣም ነው ዛሬ ያስለቀሰችኝ እቺ ልጅ። ስለሱ እያልን ያለነው ነገር ዛሬ እቺ ልጅ ትምጣ ወደፊት ትምጣ እናግዛት ትምህርቷን ይሄ ይደረጋል፣ ግን ነገሩ በደንብ መታወቅ መጠለቅ አለበት። ምክንያቱም ዛሬ ለዚች ልጅ ስንረዳ ነገም ሌላኛዋ ተነስታ ሶስት ጓደኛ ማቾች ሆኑና ይደባደቡላቸዋል። ነገም ይቺ ልጅ እንረዳ ምን ይባላል? እየተስፋፋ ነገሩ እየሄደ ነው። ስለሱ የማድረግ ያለብን በትክክለኛው መንገድ መሆን አለበት ነው የምለው። እሺ እናመሰግናለን። መስኪ ሰላም ቤተሰብ። እኔም የእሷን ፎቶ አይቼን የገባሁት ትላንትና ነው። እኔ የሚያየሁት እንደማ ማን ጆዲ ነው ምናምን እሷ ያወጣችው ላይ ነው ያየሁት። በእውነት በጣም ነው ያለቀስኩት፣ በጣም ነው የተናደድኩት። ሰው የሀገሩን ልጅ የሀገሩ ሰው በሀገሩ እንደዚህ አንዴ በቴስታ አንዴ ውሃ። እኔ በእውነት ኢትዮጵያ ውስጥ እንዲህ አይነት ሰው አለ ወይ ብዬን ያልኩት። ግን ካየሁት ነገር ልጆቹ ከመሬት ተነስተው አላረኩ እንዳሉት ቤተሰቦቻቸው ያሳዩቸው ባህሪ ነው። ልጆቹ ወይ ቅጣት የላቸው ወይም ደግሞ ቤተሰቦቻቸውን ባህሪ እያንጸባረቁ ነው። እና በእውነት እኔ ለዚች ልጅ የምለው መጀመሪያ ይሄ ትሮማ ነው፣ ሳይኮሎጂ ማየት አለባት ነው የምለው። ጥሩ በራሷ በደል አይደለም የደረሰባት፣ ከነሱ ብልግና እንደሆነ እሷ ጥፋት እንደሌለባት ይሄ ነገር ፍርድ እንዳለው ለሌላ ጊዜ ዝም እንዳትልም
ለምን ዝም ነው ያሰኟት? እኔ የሚገርመኝ 2 አይደሉም 4 ናቸው። ቪዲዮ ቀራጭ አለች፣ እቺ ልጅ አለች፣ ፒንክ የለበሰች አለ፣ ሌላም አለ። እና እንደዚህ አይነት ነገር ውስጥ ራሱን እርግጠኛ ነኝ በህልሟ እንደሚመጣ ትሮማ እንዳለባት እርግጠኛ ነኝ የምሆነው። እና ይህንን መጀመሪያ እንዲህ ተረጋግጦ ያረጉት ልጅ ፍርድ እንትን ከማለቱ ጭምር ልጅቷ የትም ከመሄዷ በፊት ይሄን ትሮማ ሂል መደረግ አለባት። ወደ ውጭ ብትወጣም ሂል ያልተደረገ አሁን ይኸው እዚህ ጋር እህቴ ሀቢባ ናት መሰለኝ ይህ የ30 ዓመት የተደበቀ ሂል ያልተደረገ ነገር ሸክም ተሸክመው ጉዳታቸውን ሳይናገሩ ምንም ሳይሆንላቸው። ስለዚህ እቺ ልጅ እንደኔ ሳይኮሎጂ ብታገኝ እንዳላችሁትም ቢቻል እዛም ይሁን መጀመሪያ ብትረዳ እዛው እያለች መጀመሪያ ተረድታ ከዛ በኋላ ፍርዱ ከወጣላት በኋላ ብትወጣ ጥሩ ነው። ብትወጣ ግን ብትወጣም እኔ እንጃ እኔ ብትማር ነው የምለው እዛው ኢትዮጵያ ውስጥ ተምራ እራሷን ብትችል። እንዲሁም ትናንትና የሆነ እንትን አይቼ ነበር ስደት በሰው ሀገር የሚል ሰውየው የታመመ ሰው እና ወታም በሽታ እንዳይሆንባት ለልጅ ይቅርታ እርዳታ ለሳይኮሎጂ ያስፈልጋታል። ለመኖር ምግብ ለመብላት ያስፈልጋታል። እንግዲህ ሰው ቤት የገባቸው በዛ ይሄ ኢመርጀንሲ የሚያስፈልጋትም እርዳታ አለብን በእውነት። ለምን ይቺ ልጅ ትሮማ አለባት። ሰው ወገን አለን ብለን ካላናት በስተቀር ትክክል ነሽ። ይኸውልሽ አልተረዳሽኝ። ልጆቹ ይገኙ መጀመሪያ አሁን እርዳታ የሚለውን ነገር አሁን ይኸውልሽ እነሱ እየተከታተሉ ይችላል። ምክንያቱም ቲክቶክ ላይ ፖስተዋል ያውቃሉ። ቲክቶክ ደግሞ ፈጥኖ ደራሽ ነው ተደራሽ ነው። ገብቶሻል እህቴ? እርዳታው እንዳለ ሆኖ ግን እርዳታ የሚለውን ከሰሙ እንትን ይላሉ። እሷንም ያፍኗታል፣ እንዳትናገር ያረጓታል። አይ አውቀን ነው ለውቅና ነው ቪው ለማግኘት ነው ምናምን ብለው እሷንም አፏን ሊያዘጓት ስለሚችሉ እርዳታው እንትን ስትል እንድትረዳ ስለሚፈልጉ ሀሳባቸውን እንዳይቀይሩ ነው እንጂ ነገሮች ከተስተካከሉ በኋላ ልጆቹ ከተያዙ እሷ ከነሱ ከወጣች በኋላ እንደማንኛውም ሰው ትረዳለች። ግን እርዳታ የሚለው ከገባ ግን ሀሳቡ እንትን እንዳይል ነው። ሽማ አው አይ እኔ አልኩት አሁን ባለች በዛ ብቻ ሳይሆን እዚህ ጋር የመቷት ሰዎች የቀጠቀጧት ሰዎች ተይዘው በህግ ተጠይቀው ካሳው መክፈል ያለባቸው ቢሆን ራሱ እነሱ ናቸው ነው የምለው እኔ። ቅጣት እንዲህ ነው መቀጣት ያለበት። ዝም ብሎ እስር ቤት ብቻ ወይም ደግሞ የሆነ ቅጣት አይደለም። ካሳ ለዚህ ልጅ ያስፈልጋታል። ራሳቸው እርዳታ እየተባለ ህዝቡን አታበላሹ። እኛ በውስጥ በቻልነው ነገር ልንረዳት እንችላለን። ምን ችግር የለው ካገኛናት። ግን እኛና አንርዳት አይደለም። ካሳውን ቀጥቃጮቹ ናቸው እንደውም መክፈል ያለባቸው። እሺ ፋኖስ እድል ሰጥቼሻለሁ ማሪ። ቴንክ ዩ ፋኖስ እድል እየሰጠሁሽ ነው። መስኪ ልታወሪ ፈልገሽ ነበር እህቴ? ቀጥይ። አዎ እኔ ይኸውልሽ እንትኖቹ እስኪሰጧት ድረስ ፍርድ ቤት እስከሚወስን እቺ ልጅ ምንም እኮ የላት። ፍርድ ቤት መወሰን አለበት። እነሱም ካሳ ለመክፈል ገና ተጣርቶ ይቆያል አይደል? እስከዛ ግን እቺ ልጅ አሁን ያለባት ነገር ኢመርጀንሲ የሆነ ትንሽ ነገር ያስፈልጋታል። ለዛች እንደው አፈላልገው ሰዎች ቢያገኟት ጥሩ ነው ብዬ ነው የምለው። ጥሩ ነው ቢያገኟት። ፍርድ ኦፍኮርስ ሰዎቹ መፈረድማ ግዴታ ግን እስከዛ ድረስ ላለው በዛ ጋፕ ያለው እንዴት ነው ስቴፑን ይጠብቅ። አሁን መስኪዬ እና አሜንዬ ናችሁ መጀመሪያ ይሄን የእርዳታውን ነገር ያነሳችሁት። እኛ ቤት ላይም አሜንዬም እንደዛው ብላ ነበረ። የዛን ይሄ የገንዘብ ነክ የኢኮኖሚ ነክ ነገሩ ችግር የለውም፣ ግን ስቴፑን እንዲጠብቅልን መጀመሪያ እሷ ናት መገኘት ያለባት። ይሄንን ነገር እንዳናስፋፋ ሰው እንደዚህ ያለ ደግሞ እየተቀጣቀጠ እንደዚህ የማይሆን አጓጉል ቪዲዮ እየሰራ እንዳይመጣ ትውልዱን እንዳናበላሽ መጀመሪያ ልጅቷ መገኘት አለባት። ከዛ በኋላ ስቴፑን ጠብቀን ደግሞ የሆነ እንዴት ነው በጣም በተጋነነ መልኩ ሳይሆን በስቴፑን እንሄድበታለን ነው። ዙፋንዬ እድሉን ልስጥሽ ማሪ። ኮፒ ሊንክ አድርጉት እሺ ውዶች። ቴንክ ዩ። እሺ ሁላችሁም ደህና ዋላችሁ ወይ? በጣም እግዚአብሔር ይስጣችሁ ይሄን ነገር ያመጣችሁት። እኔ በፌስቡክ ነበር ያየሁት። ማለት ይሄ ከቃል በላይ ነው። በራሳችን
ልጆች በራሳችን ሀገር ስራ ብለው ከተለያየ ቦታ ተንከራተው እየመጡ በየሰው ቤቱ እየገቡ የዚችን እግዚአብሔር አደባባይ ላይ አወጣው። ነገ ምን ሊደርሳት ወይ ደግሞ እግዚአብሔር የልቧንም አይቶ ነገ የሆነ ደረጃ ሊያደርሳት ሰው ፊት ውጪ ሲላት በዚህ ደግሞ እግዚአብሔር አምላክ መንገድ ሊያበጅላት ብሎ ይሆናል እንጂ የውስጡን የታየ አሁን ውጭ ላይ አውጥተው እንደዚህ ያህል ሲደበድቧት ሲቀጠቅጧት ልክ የራሳቸውን ቫይራል መውጫ ካሜራ ተይዞ ይሄን ያህል ድፍረት እስኪደረግ ድረስ የዚች እግዚአብሔር ይውጣ ብሎ የወጣ ነገር ነው እና እኔ ይሄ እርዳታ በሚለውም ብዙ ተቃውሞ የለኝም። ምክንያቱም ይሄንን ነገር አድርገው በተመሳሳይ ሁኔታ ይመጣሉ ብለን የምንፈራቸው የኩላሊት ሽያጭ ወይ እንትን አይደለም። ይሄ ሪል የሆነ ነገር ነው። ሌላው ይታወቃል። ልጆቹ ይታወቃሉ አይታወቁም? እንግዲህ ፖሊስ ከእንትን ካለ በኤፒ አድሬሳቸው መገኘት ይችላሉ። አካባቢው ላይ የሚያቅም ሰው ሊኖር ይችላል። እስካሁንም ድረስ እንደዚህ እየተዟዟረ አለመያዛቸው ራሱ በጣም ነው የሚደንቀው እና ራሱ መውጣት አለባት እና ይሄ ተገኝታ ቢሆንና ቀጥለን የሚሆነውን ነገር ቀጣይነቱን ለማውራት የእሷ መገኘት በጣም በጣም አስፈላጊ ነው። በዛ ላይም ትክክል ነው ያላችሁት እንዳላችሁት ተጠቃሚዎችን በዛው መጠን ያህል ሊመጡ ይችላሉ እና ይሄ እነሱ ያ ተጠቃሚን ፈርተን ደግሞ እቺ ልጅ ባለችበት ሁኔታ ቶሎ የመድረሱ ነገር እንትን እንዳይልባት እኔም በሚያስፈልገው ነገር አጠገቧ ልቆም። እግዚአብሔር ደግሞ እንኳንም እኔ እንኳን ደበደቧት አይደለም ብለው እንኳንም ወደ ፊት ለፊት አወጣት፣ እንኳንም አሳየላት። አሁን የውስጡ ሳይበቃቸው ሲቀር ነው ወደ ውጭ አውጥተው ይሄን ያህል ግፍ የፈጸሙባትና እንኳንም ወደ ፊት ለፊት አወጣት። ሚውት አድርገሽ አንሹ ማሪ ይፋን ሚውት አድርገሽ አንሹ እንዳይደረው። ኦኬ አሁን እና ይሄ እኛ ለሴቶች እየታገልን ሴቶ ጥቃት ደረሰ እያልን በእኛው በሴቶች የሚደርስ በሰራተኞች ላይ በየቤቱ የሚደርስ እኔ አይቻለሁ። ቆመው የሚያድሩ ልጆች ልክ እንደ አረብ ሀገር ሌሊቱ ሙሉ ቆመው ሲሰሩ የሚያድሩ በማን ነው እሱ የሚጠቁት? በሴቶች በራሳችን እና ይሄ ነገር ከሁላችንም ከኛው ጀምሮ እቺ ልጅ በማንኛውም መንገድ አግኝተን ምንረዳትና ለወደፊት ደግሞ እሷ ከዚህ ህይወት የምትወጣበትን መንገድ ብንፈልግ ደስ ይለኛል። አሁን ብዙ ነገር ለማለት የተገኘች አይመስለኝም እና ስትገኝ ግን ብዙ ይሄንን ነገር ለሁሉም ሼር በማድረግ ብናስተላልፍና መቼም አንድ ሰው የሚያውቃቸው ሰው አይጠፋም። ይሄ ነገር አካባቢው ላይ ነው የሆነውና በጣም አዝኛለሁ። ይሄን ነገር በማንሳታችሁ ደግሞ እግዚአብሔር ይስጣችሁ በእውነት። እናቷ ተገኝታለች የምትይው አውሪ ገስት ላይ ገብተሽ በኮሜንት ላይ እንደምትጽፊ። አቤን ሰላም፣ እንዴት ናችሁ? እንዴት ነሽ? ወደ ቀደ አለን ተፖስቷል እኮ ቢኒያም በሚል አካውንት እናቷ ጋር ተገናኝ ወጣለች። ኦልሬዲ ከቤት አላያችሁ ነው ወይ? ወጥቼ ሼር ላድርግላችሁ። ሼር አድርጊ ማሪ። እሺ ውጭና ሼር አድርጊ። ለማህናይ ሼር አድርጊ። ለማህናይ ሼር አድርጊ። አዎ እሺ ታድርገው አለው። ችግር የለም ቀጥሉ። የት ነው የወጣችሁ? አልገባኝ። ከዛ ቤት ወጣለች ነው እያለች ያለችው። ቢኒያም በሚባል ፔጅ ላይ ወጣለች። እናቷን አግኝታ ከእናቷ ጋር ኦኬ። እኔ አንድ ነገር የምለው እዚህ ስትገቡ ማለት ነው ይሄ እርዳታውን ነገር የሚባለውን ነገር ቢቆም ጥሩ ነው። ለምን ለሌሎች እንዳይገፋ እንዳይልና ሌሎችም እንደዚህ አይነት ክስተቶች ድራማዎች እንዳይሰሩ ዋና የዚህኛው ሀቅ ይውጣ። የነሱም መጠየቅ አለባቸው። ከዛ በኋላ የሚሆነው ነገር ይሆናል እና ቀድማችሁ እርዳታ የሚባለውን ነገር አታውሩ። ብዙ ሰው ሶሻል ሚዲያ ተጠቃሚ ነው። በአሁን ሰዓት ምንም ነገር ተናግሮ እንኳን የሚደበቅ ነገር አይደለምና ሶሻል ሚዲያ ላይ እስከሆነ ድረስ ይሄ ነገር የመርዳቱን ወደ ኋላ ብታደርጉት ጥሩ ነው ብዬ ነው። ዋና የሷ ሀቅ ይውጣ፣ እነዚህ ልጆች ይጠየቁ። ከዛ በኋላ የሚሆነው ልጅቷን የሚያስፈልጋትን ነገር እንግዲህ የሚደረገውን ነገር ይደረጋል።
እና ብዙ ሰው ይገፋፋል ይሄ ነገር ብዙ ሰው ድራማ ነው ብሎ እየመጣም ብዙ ሰው በብዙ ነገሮችን በድራማ ብሎ እየመጡ ስለሆኑ ለነሱ አጋዥ እንዳይሆን ለነሱ እንድናግዛቸው መንገድ መሆን የለብንምና ልጅቷን ለማንኛውም ሰዎችን እናገኛቸው እነዚህ ልጆች እንደዚህ አርጎ እህታቸው ላይ ያደረጉትን ትልቅ ጥፋት በጣም የሚያስጠላ ነገር በዛውም ደግሞ በሀገራችን በኢትዮጵያ ውስጥ መከሰቱ በጣም የሚያስጠላ ነገር ነውና ዋና ልጆቹ ይገኙ ለህግ ይጠየቁ እንደዚህ ያደረጉበት ምክንያት ምንድነው ለህግ ይጠየቁ ልጆቹ ይምጡልን በቃ ልጅቷን አሰቃይቷታል በድሏታል ብዙ ነገር ደርሶባታልና የሷ ሀቅ መወጣት አለበት እኛ አይደለም መካስ ያለብን እነሱ ናቸው መካስ ያለባቸው እኛ ምንክስ ከሆነ ግን ለሌሎችም ግፊት ይሆናል ስለዚህ እነሱ ናቸው የካሳ ሁሉን ነገሯን እንትን ማለት ያለባቸው እነሱ ናቸው እነዚህ ይሄን ድርጊት ያደረጉት ሶሻል ሚዲያ ላይ የለቀቁት ቪዲዮ ይዞ እየተፈራረቁ ውሃ መድፋት ምን ማድረግ ያደረጉት ሁሉ እነሱ ናቸው መቀጣት ያለበት ለምን ሌሎችም ድጋሜ ይሄንን ነገር ድርጊት እንዳያደርጉ በህቶቻችን በልጆቻችን ማንንም ሰው እጅ መሰንዘር የለበትም ህግ አለ ህግ ያለበት ሀገር ነው መጠየቅ ነው እኔ ይሄንን ነው ብዬ ማወራው ቀጥሉ እሺ እናመሰግናለን ፈዱዬ መቅዲ ሐሳብ አለ እሺ ሶፊያ ላቭ ዩ ሶፊያ ላቭ ዩ ጂሰስ እሺ ከሁለት አንዳችሁ ሚውታችሁን አንስታችሁ ቀጥሉ እሺ ሁላችሁም እህቶቼ ሰላም ብያችኋለሁ በመጀመሪያ ሰላም ለእናንተ ይሁን ይሄንን አሜን ሰላም እሺ ብዛማሪ አሜን ይሄንን ሐሳብ ያወራችሁት አላችሁት እህቶቼ ሁነት ተባረኩ በጣም ደስ ብሎኛል ምክንያቱም ይሄንን ቪዲዮ ትላንት ነው ያየሁት በጣም አዝኛለሁ አልቅሻለሁ ኢትዮጵያ ላይ እንደዛ አይነት ነገር ሲደረግ ስትደባደብ በጣም ያሳዝናል እና ስንት እህቶች ስንት በዋትስአፕም በምንም የሚባል ነገር የለም ማንንም ሰው አምኖበት ዲቦራዬ አለው ሽማ ማንንም ሰው አምኖበት መደረግ ያለበት ፐብሊክ ላይ ነው የሚሆነው እሱንም አላወቅንም ግን አሁን ዋናው ፖይንታችን ልጅቷ ተገኝታ ያላት የሆነ ስሜቷን ብትነግረን ብታጫውተን የሚለውን እሱንም የምትመጣበት ፔጅ ይኖራል ከዛ ውጭ ግን በእርዳታ ጉዳይ በዋትስአፕም ሆነ በምንም የምታወሩ ሰዎች ኃላፊነት አልወስድም ይሄም ነገር እዚህ ጋር መወራት የለበትም ቲንክ ቀጥ ላቭ እሺ እርዳታ የምትሉትን ነገር ማለት እርዳታ አትበሉ እኔም እንደዛ ነው ያልኩትና ልጅቷ መጀመሪያ ትምጣና እዚህ ጋር በህግ ትጠየቅ እንደዚህ ስትደባደብ ውሃ ስትደፋ ስትመታ ልጅቷ እዚህ ትምጣና ጠይቁት እላችኋለሁ ብዙም አላወራም አመሰግናለሁ ያቺኛዋ ተገኝታለች የምትሉት ስቲፉን ተገኝታለች የምትሉት ስቲፉን ከሆነ ሲፉን ናት ኦኬ ሲፉን ከሆነ አይቼዋለሁ አቃቸዋለሁ በቅርበት ብላ የምታወራው ልጅ ማለት ነው እንጂ ዋናዋ ልጅ መገኘቷን ምንም አይነት ነገር ማስረጃ የለም ቀጥ ይፈዱይ አይ ልጅቷ አላከችልሽም ሼር አረግልሻለሁ ብላ ነበር አላከችም ሰላም ጎንደሬዋ እንኳን ደህና መጣሽ አላከችም በጣም ስለሆነ እንትን እያለ ያለው እየተላለፈ ያለው ከፌስቡክ አንስቶ እስከ ዩቲዩብ እሺ ኮፒ ሊንክ እያደረግን እንቆያለን ሐሳባችሁን ዙፋንዬ የምትጨምሩት ነገር ካለ ይቻላል አስገባሻት ማሬ መታ ነበር በቃ ያው እኔ ሐሳቤ ይሄው ነው እንትን እንዳልሽው አሁን ገብቶኛል ይሄ እርዳታ የሚለው ነገር በትክክል መቆም አለበት በኋላ ላይ ተመካክረን እናደርገዋለን እሷ ከተገኘች በኋላ በትክክለኛው መንገድ ይሆን እና እኔ ታቾኛ ያዳምጣቸዋለሁ በትክክልም እነዚህ ሰዎች ትዝ የሚላቸው ከሆነ አንድ የሆነ ህፃን ልጅ ስትደበድብ የነበረች ሴትዮ በአንድ ጊዜ ተይዛለች
በሰው ጥቆማና የዚች ምን ያህል ለምን እንደዘገየም አይታወቅም። ግን በቃ እሷ ስትገኝ በትክክሉ ተነጋግረን የምትፈልገውን ነገር አድርገን ወደ ተሻለ መንገድ ምናሻግርበትን መንገድ እንፈልጋለን። አንድ ሴት አዳንም ማለት ሁላችንም እንደዳንን ነው። አንድ ሴት አዳንም ማለት እህቴን በየቦታው የሚሰቃዩትን እህቶችን እንደማዳን ነው። ለአንዷ እንኳን አንድ ነገር ብንሆን ደረስንላት ማለት ነው እና ተስፋ እንሆናቸዋለን። ይሄንን ነው ልል የምፈልገው። ከተገኘች በኋላ ስለ እርዳታው ብንነጋገር በጣም ደስ ይለኛል ብዬ አስባለሁ። አሁንም እሺ ዙፋንዬ በጣም ነው የምናመሰግነው። ማይ አሁንም ቢሆን እርዳታ የምትባለውን ቃል ባይተናገር ሶሻል ሚዲያ ላይ ጥሩ ነው ብዬ ነው ማስበው። ለምንድን ነው ስንት የሚረዳ ሰው አለ? እርዳታ የሚባል ነገር መቆም አለበት። እርዳታ የምትባል ከአንደበታችን ከቃላችን መውጣት የለበትም። ለሌሎች መንገድ እየከፈትን ነው። አዳሪዎቹ ናቸው መክፈል እንኳን ካለባቸው የሚከፍሉ ካሳ መክፈል ያለበት። ካሳ መክፈል ስንት የሚረዳ ስንት የታመመ በኦክሲጅን የሚተነፍሳለ ለእርዳታቸው ኩሉ ምን ነው ኪሳችን ሙሉ ነው አላችሁ አይደለም? አሁን ማስተካከያ ላድርግበት። እነሱ ልጅቷን ከማዘን አንጻር የተሻለ ህይወት እንዲኖራት ከማለት ሀሳብ ነው። እነሱን ደግሞ እኛንን የምናርማቸው ገባሽ? ይሄ መሆን የለበትም ስንል ሌላው ሰው በእንደዚህ አይነት መንገድ እንዳይመጣ ከመልካም ነው። አየሽ፣ ከመልካም እነሱ ሲያስቡ ኖ ራሳቸው ካሳ ይስጧት፣ ራሳቸው ልጅቷ እነሱም ለህግ ይቅረቡ፣ የሚገባቸውን ያክል ቅጣት ይውሰዱልን የምንለው እኛ ነን። እና የኔ ወርቅ ዙፋን እያትቀየሚ ማሜንዬ እንደዚህ ሁላችሁም እርዳታ ሀሳብ ያነሳችሁ እንዳትቀየሙን እሺ። ከመልካም ለምን እነሱ ናቸው መቀጣት ያለባቸው። ፈዱ እሺ ውዴ እግረኛ እየጨፈረች በርግጫ ልጁን ስትለው አይታችኋታል። አሁን እሷ ልጅ በአንድ ቀን የተያዘችው በአንድ ቀን እንደዚህ እየጨፈረች በእግሯ ነው ግፍትር ያደረገችው እንትን እያለ ማለት ነው። የነዚህ ሱነት እንደዚህ ሁሉ ተበታትኖ በቲክቶክም በፌስቡክም ተበትኖ ሰዎችን የሚያውቃቸው ጠፍቶ ነው። አካባቢያቸውን ሁሉም ስልክ በሚጠቀምበት ዘመን የሚያውቃቸው ጠፍቶ ነው። ስለዚህ እነሱ ለህግ ይቅረቡ፣ እርዳታው ይደርሳል። እርዳታ የሚለውን አታውሩ በቃ። ቤቱን ደግሞ ስክሪንሻት አድርጌዋለሁ ላሳይሽና ልወጣ ስራ ላይ ስለሆንኩ። እሺ ስክሪንሾት ያደረግሽውን አሳይኝ። መሀይማን ሳይሆን መሀናይም ነው። እሺ እኔ ፍቅር እሺ እኔ አይነበበኝ መሀይማን ይታያል። ቲክቶኩን አፕዴት ካላረኩት አይቻልም። ይዘረግፋችኋል። ትዘረገፋላችሁ። እንዳዘረግፊ ለኔ ላኪልኝ ቦክስ ላይ አሁን መቶልኛል። የታለች? እሺ በትልቁ ላርጋት። ሄደቻ አለች። አረ ያው አለች እኮ። ኦኬ እሺ አሁን አረግሻለሁ የኔ ፍቅር። ስሟ ማን ነው? እሷ አሜን። ኦኬ ምን የሚታይ ነገር አለው? ይሄ በምንድን ነው የተገኙት? ሴትዮዋ ምንም እኮ አያስታውቅም። እቺ ልጅቷ ናት የተመታችው። ውዴ አናግሬን እንጂ ሚውት አንስተሽ የማ ቤት ነው? እሺ ሀዩን ሀያቻ ግሪን ጥሪያት። በቃ ማሪ ቤቷ ነው። እዚህ ትምጣ። እኔ ሼር ላድርግላት። እኔ ሀያት ትምጣ። ብቻ ግን ታውቂያታለሽ? ሀያቻ ግሪን ትምጣ።